ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ይከፈትላቸውም አሉ። አማኙ እዚህ ምድር ላይ ልዩነት እንደነበረው ሰባት ሰማይ ነፍሱ እንዳስከፈተችው ከሃዲው ግን ላቱፈታህ አይከፈትለትም። አብዋበ ሰማ የሰማይ ቤት በሩ እንኳን አይከፈትላቸውም። የአላህ ባሪያዎች ሆይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? وعن أبي سعيد الخدري رضي الله عنه قال النبي صلى الله عليه وسلم إن الله يقول لأهل الجنة ጀነት ካስገባቸው በኋላ የጀነትን ሰዎች አላህ ምን ይላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም የአህለል ጀና እናንተ የጀነት ነዋሪዎች ሆይ ይላቸዋል። ፈየቁሉን እነሱም ይላሉ ለበይከ ረበና ወሰዕደይክ ጌታችን ሆይ መርሃባ እሺ ብለን መተናል ይሉታል። ጀነት ውስጥ ገብተው ወልኸይሩ ፊየዲክ አለ የሚባል መልካም ነገር በጠቅላላ በአንተ እጅ ስር ነው ይሉታል። ፈየቁል ጌታችን ይላል ሀል ረዲቱ ወደዳችሁን? በተስተናገዳችሁት መስተንግዶ ገና ሲገቡ መላኢካ ነው የሚያስተናግዳቸው። ኡድኹሉሃ ቢሰላም በሰላም ግቧት እያለ ተመቻችሁ ሆይ መብሉ መጠጡ አለ የሚባለው ጸጋ ሀል ረዲቱም ማለት ምን ማለት ነው? ጥያቄው ወንድሜ ወደዳችሁን? ጠያቂው ማን ነው? ተጠያቂዎቹ ማን ናቸው? የጸጋው ባለቤት ይጠይቃል ሁሉን አዘጋጅቶ ወደዳችሁን በመስተንግዶ ይላቸዋል። የእነሱ መልስ ምን ይሆናል? ፈየቁሉን ይላሉ ወማ ለና ላ ነርዷ ያ ረብ ጌታችን ሆይ ማንወድበት ምን ምክንያት አለን? ወቀድ በእርግጥ አዕጠይተና ሰተህናል እኮ ማ ለም ቱዕጢ አሐደን ሚን ኸልቂክ ከፍጡራኖችህ ለማንም ያልሰጠኸውን ለእኛ ሰጥተህ ስታበቃ እንዴት ነው ማንወደው ይሉታል። ከእሳት ተጠብቀው እሳት ጀነት ስለገቡ ፈየቁል አላህ ይላል አላ ኡዕጢኩም አፍደለ ሚን ዛሊክ አልሰጣችሁም ምን አሁን ካላችሁበት ጸጋ ሁሉ የሚበልጥ የሆነ ፈየቁሉን ይላሉ ያ ረብ ጌታችን ሆይ ወአዩ ሸይኢን አፍደሉ ሚን ዛሊክ ደግሞ ምን ከዚህ ሊበልጥ የሚችል ጉዳይ ይመጣል? ፈየቁል ረብል ዓለሚን ይላል ኡሒሉ ዓለይኩም ሪድዋኒ ውዴታዬን በእናንተ ላይ ሐላል አድርጌዋለሁ። ፈላ አስኸጥ አልቆጣባችሁም አለይኩም በእናንተ ላይ ባዕደሁ አበዳ ከዚህ በኋላ መቼም ቢሆን አልቆጣባችሁም ይላቸዋል። እዚህ ምድር ላይ አማኝ መች ነፍሱን አምኗት ያውቃል? አማኝ ነፍሱን አምኖ ያውቃል? ወንድሞቼ ተቆጣብኝ ወይ ተበላሽቶብኝ የሆነ እስራኤል እያለ ይፈራል አይፈራ? ጀነትም ገብተው አብልቶ አጠጥቶ ኻሊዲነ ፊሃ ካለ በኋላ ሊጨምርላችሁ ይላቸዋል። እስካሁን ካላችሁበት አቻ የሌለው የዚህ መስተንግዶ ባለቤት ከዚህ በኋላ ወዶላችኋል፣ እናንተንም ወዷችኋል። አንድ መቼም ቢሆን አልቆጣባችሁም። ከዚህ በለጠ ጸጋ አለ ወንድሞቼ። እኛ እኮ ሲጀምር አላህን መናፈቅ ስላቃተን እኮ ነው በአምልኳችን መጠቀም ያቃተን። አላህን የናፈቀ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን አሐበ ሊቃ አላሂ አላህን መገናኘት የወደደ የናፈቀ ሰው አሐበ አላሁ ሊቃአህ አላህም እሱን መገናኘት ይወዳል። መን ከሪሃ የጠላ ሰው ሊቃ አላህ አላህን መገናኘት የጠላ ሰው አላህም ከእሱ ጋር መገናኘት አይፈልግም። ወንድሞቼ መቼ ነው የናፈቅነው ጌታችን? እዚህ ምድር ላይ ሳናይ እኮ ነው ያመለክነው። አምልኮ ለምን አልጣፈጠንም? ሞቼ ተቀስቅሼ ከእሳት ወጥቼ ጀነት ገብቼ ጌታዬን ላየው ነው ወይ? አነስ ብን ማሊክ ምን ይላሉ ረዲየላሁ ዐንሁ? ጁምዓ አላህ ሂጃቡን ያነሳውና ለፍጡራኑ ይገለጻል ጀነት ውስጥ አለ። እንዲህ አይነት ጸጋ አለ። አይሻ ምን ትላለች? አን አይሸተ ቃለት ፈቀድቱ አጣኋቸው እኮ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ አጣኋቸው ማታ ላይ من الفراش كفراشي لي جين سداب ساطاوچو አለች فوقعت يدي على بطن قدمي ሁለት እግሮቻቸው ላይ እጅ ያረፈች አለች وهو في السجود وهو في المسجد የቤቱን ጥበት ነው የሚያሳየው። የእሷ ቤት ከመስጂዱ ጋር የተጣበቀ አልነበር? ሌሊት ሊሰግዱ ሲነሱ እግሬን እንዲዞር ያደርጉት ነበር ብላለች በሌላ ሐዲስ። አጣኋቸውና ፍራሼ ላይ እጄን ስሰነዝር አለች የማናችንም እግር ሁለቱ ስንረግጠው ሱጁድ ላይ ወዴት ነው የሚሆነው?
ወደ ቂብላ ሁለቱንም ዳበሰች ወደ መስጂድ ሆነው እግሮቻቸው ወሁማ መንሱበታን እግሮቻቸው የተተኮሉ ሆነው ወሁወ የቁል የአላህ መልእክተኛ ሱጁድ ላይ ሆነው እንዲህ ይላል አላሁመ አላህ ሆይ አዑዙ እጠበቃለሁ ቢሪዳከ በአንተ ውዴታ እጠበቃለሁ ሚን ሰኸጢክ አደራ በውዴታ ከቁጣህ እጠበቃለሁ አሉት። መውደድን መቆጣትም ሁለቱም የሱ መገለጫዎች ስለሆኑ አፍዘሉል ኸልቅ ዒንደላህ አለል ኢጥላቅ ከፍጡራኑ አላህ ከፈጠረው በጠቅላላ እሳቸውን የሚያክል የለም ከመሆኑ ጋር ተደፍተው ምን ብለው ይለምኑታል? አላሁመ አላህ ሆይ አዑዙ እጠበቃለሁ ቢሪዳከ በውዴታ ሚን ሰኸጢክ ከቁጣህ እጠበቃለሁ ወቢሙዓፋቲከ በይቅር ባይነትህ ደግሞ ሚን ዑቁበቲክ እኔን ከምትቀጣኝ እቆጠባለሁ ወይም እጠበቃለሁ ወአዑዙ ቢከ ሚንክ ከአንተም በአንተ እጠበቃለሁ አንተ እኔን ከምትቀጣኝ በአንተ እዝነት እጠበቃለሁ ላ ኡሕሲ ተናአን አለይክ ለአንተ የሚገባህን ማወደስ ማምለክ እኮ በሚገባህ መጠን ማድረስ አልችልም አሉት። ከእሳቸው ወዲህ አምላኪ ደግሞ ተገኝቶ ምን አሉት ሲጨርሱ ዱዓውን አንተ ከማ አትነይተ ዓላ ነፍሲክ አንተ ነፍስህን ባወደስክበት ልክ እንጂ እኔ እኮ አንተን የሚገባህን ያህል ላወድስህ አልችልም አልደርሰውም አሉ። የአላህ ባሪያዎች ሆይ ይሄን ውዴታ ግን ከማግኘት የሚያዘናጉን ነገሮች አሉ ዱንያ ላይ። አላህ ምን ሲል ጠቀሳቸው? ሱረቱ አሊ ኢምራን ላይ ዙይነ ሊናስ ለሰው ልጆች ተጌጠላቸው ሑቡ ሸሃዋት ስሜትን መውደድ ሚን ኒሳኢ ሴት ትወዳላችሁ አለ። መውደዱ አይደለም ችግሩ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ከዚህ ከዱንያችሁ እኮ ሁለት ነገር ነው እኔ ዘንድ በጣም የተወደደው አሉ፣ ሴትና ሽቶ አሉ። ትልቁ ጥያቄ የሚመጣው እቺ ሴት ያገባሃት ሴት ከአላህ አምልኮ ምታግድህ ከሆነ ነው እንጂ ከእሷ ጋር መጫወቱ አብሮ መተኛቱ መብላት መጠጣቱ ራሱ አምልኮ ነው እንዳይረሳ። ነገር ግን ከአላህ ምታጣላ የአላህን ህግ ምታስጥስህ ከሆነ ያኔ ነው ፈተና የተባለችው። ዙይነ ሊናስ ለሰው ልጆች ተጌጠላቸው ሑቡ ሸሃዋት ስሜትን መውደድ ሚን ኒሳ ከሴት ወልበኒን ከልጆች ወልቀናጢር ልሙቀንጠረት ሚን ዘሀቢ ወልፊዳ ከወርቅና ከብር ጌጥ ወልኸይል ልሙሰወማ የተሾመች ኮርቻ የተስተካከለላት ፈረስ ሸወደቻችሁ፣ ወልአንዓም እንስሳትም ሸወዷችሁ፣ ወልሐርፍ አዝርቶቻችሁንም እያያችሁ ሰላት አዛን ብሎ አዝርቶቻችሁ ጋር የምትቀመጡ ከሆነ ዛሊከ መታኡል ሐያቲ ዱንያ ይሄ እኮ የዱንያ መጠቃቀሚያ ብቻ ነው። ወኢነል አኺረተ ሂየ ዳሩል ቀራር ለአኺራ ግን ብትሰሩ እቺን ጠፊዋን ዓለም ትታችሁ ዘላለም የሆነ ዓለም አለ። ወላሁ ዒንደሁ አላህ እኮ እርሱ ዘንድ ሑስኑል መዓብ መልካም መመለሻ እኮ አለ። ከዛ በኋላ አላህ ምን አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም? ቁል በላቸው አንተ መልእክተኛችሁ ሆይ አኡነቢኡኩም አልነግራችሁምን ከላይ የተጠቀሱት ማዘናጊያዎች በጠቅላላ አያዘናጓችሁ ቢኸይሪ ሚን ዛሊኩም ከተጠቀሱት ማዘናጊያዎች ሁሉ በጠቅላላ በላጭ የሆነውን ነገር አልነግራችሁም ወይ? ሊለዚነ ተቀው ዐንደ ረቢሂም እጌታቸው ዘንድ እሱ ለሚፈሩ ለሆኑት ጀናቱን ጀነት እኮ ተዘጋጅታለች። ተጅሪ የሚፈስባት የሆነ ሚን ታሕቲሃ ከስሮቿ አልአንሃር ፈሳሾች ኻሊዲነ ፊሃ ዘውታሪ ሲሆኑ ወአዝዋጁን ሙጠሐረቱን ንጹህ የተደረጉ ሚስቶችም እኮ ተቀምጠውላቸዋል። ወሪድዋኑ ሚነላህ ከአላህ የሆነ ውዴታ ወላሁ በሲሩን ቢልዒባድ አላህ እኮ ባሪያዎች የሚሰሩትን ስራ ሁሉ በጠቅላላ ተመልካች ነው። ቀጠለና ሌላ አንቀጽ ላይ አላህ ምን አለ ሲዘረዝር ባህሪያቸውን አለዚነ እነሱ እኮ የቁሉን የሚሉ እኮ ናቸው ረበና ጌታችን ሆይ ኢነና አመና እኛ እኮ አምነናል ፈግፊር ለና ማረን ዙኑበና ወንጀሎቻችንን ወቂና ጠብቀን ዓዛበ ናር አሳማሚውን እሳት አሷቢሪነ ታጋሾች እኮ ናቸው ወሷዲቂነ ሁለተኛ እውነተኞች ናቸው ቃኒቲነ ታዛዦች እኮ ናቸው ወልሙንፊቂነ በአላህ መንገድ ላይ ደግሞ የተጠየቁትን ሁሉ ይሰጣሉ። የመጨረሻ ባህሪያቸውስ ወልሙስተግፊሪነ ቢልአስሓር የሌሊቱ የመጨረሻ ክፍል ላይ ቁጭ ብለው ሌሊት ሲሰግዱ ደግሞ አድረው ከዛ ጠዋቱ ክፍለ ጊዜ ላይ ማረን እያሉ ደግሞ ይለምኑታል። ይኸው አልሙስተግፊሪነ ቢልአስሓር ለዛ ነው ውትር ሰላትን
የቸገረው ሰው ወይ ቀን የሚቸገር ሰው ብቻ ካልሆነ በቀር ለሱ የሚወደድለት መቼ ነው? ለይል ተነስቶ ከዛ የሌሊቷ መጨረሻ ላይ ውትርን ከጨረሰ በኋላ ቁጭ ብሎ እስትግፋር እንዲያደርግ በዚህ አንቀጽ መሰረት ታዘናል። የአላህ ባሪያዎች ሆይ እስካሁን ያለውን የአላህ ውዴታ ስንጠቀልለው በሁለት ጉዳዮች ላይ እናስረዋለን። አንደኛው የአላህን ውዴታ መፈለግ ኢብቲጋአ ሪድዋኒላህ፣ የአላህን ውዴታ መፈለግ። ሁለተኛው የአላህን ውዴታ መከታተል። እንዴት ነው ያ ውዴታ የሚገኘው? ሁለቱ ደግሞ ተሽከርክረው የሚመጡት ምንና ምን ላይ ነው? ኢኽላስና ሙታባዓ ላይ ነው። ኢኽላስ የሌላት ስራ አላህ ዘንድ ተቀባይም አትሆንም፣ አትወደድም፣ ባሪያውም አይወደድም። አላህ እኛን ሊወደን ደግሞ የሚችለው ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ብቻና ብቻ ሲሰራ ብቻ ነው። የመጀመሪያው ሲብራራ የትኛው ውዴታን መፈለግ የሚለው አላህ ምን አለ? ወሚን ናሲ ከሰዎች እኮ አሉ መን የሽሪ ነፍሰሁ ነፍሱን የሚሸጥ ሰው አለ። ምን ለማግኘት? ኢብቲጋአ የሚፈልግ ሆኖ መርዳቲላህ የአላህን ውዴታ ፈልጎ ነፍሱን ይሸጣታል። ጅሃድ ላይ ወጥቶ ነፍሱን አስረክቦ ይመጣል። ወላሁ አላህ እኮ ረዑፉን ቢልዒባድ በባሪያዎቹ ላይ እኮ ሩህሩህ ነው። ውዴታን ለመከተል የሚለው ደግሞ ማስረጃችን አፈመን ተበዐ ሪድዋነላህ የአላህን ውዴታ የተከተለ ሰው ከመን ባአ ቢሰኸጢ ሚነላህ የአላህን ቁጣ እንደተከናነበው ሰው እኩል ናቸውን? ወመእዋሁ ጀሀነም የአላህ ቁጣ እኮ የወረደበት ሰው እኮ መኖሪያው እሳት ነው። ወቢእሰል መሲር መመለሻው ምንኛ ከፋች። የአላህ ባሪያዎች ሆይ ውዴታን መፈለግና መከተል ሁለቱም ወሳኝ ነገሮች ናቸው። አንዱ ከአንዱ ሊነጣጠል አይችልም። አዛንም ላይ ተነጣጥሎ አያውቅም። አሽሀዱ አን ላ ኢላሃ ኢለላህ ማለት ምን ማለት ነው? ከአላህ በስተቀር በሐቅ የሚመለክ አምላክ የለም። አምልኮ ወይም በጠቅላላ ልሰጠው የሚገባው ለሱ ነው። ወአሽሀዱ አሁንም እመሰክራለሁ ምድር ላይ አላህ ለማንም አልተገለጸም። ሰዎችን ይልካል። ከወንድ የሆኑ ለእያንዳንዱ ህዝብ መልእክተኛ ተልኳል። ለእኛ የተላከልን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። እመሰክራለሁ አነ ሙሐመድን ሙሐመድ መሆናቸውን አብዱሁ ባሪያው መሆናቸውን አምልኮ ጭራሽ አይገባቸው። ወረሱሉሁ እሳቸው ባሳዩት መንገድ ብቻ ነው የሚሰራው። ምክንያቱም መልእክተኛ አድርጎ ነው የላካቸው። መልእክቱን እንዴት መቅረብ እንዳለበት ወደ ህዝቦች አስተላልፈዋልና የመጀመሪያውን የሚያበላሸው ምንድን ነው? ሽርክ የተባለው ጉዳይ ነው። ሐዲስ አልቁድስ ላይ ከአባ ሁረይራ ረዲየላሁ ዐንሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተባረከ ወተዓላ አላሁ ስብሓነሁ ወተዓላ ምን አለ? አነ እኔ እኮ አግነ ሹረካ አን ሽርክ ለእኔ ተጋሪ ከሚኖረኝ የተብቃቃሁ ነኝ አለ። ሊአንሁ ላ ሸሪከ ለሁ ለሱ ተጋሪ የለውምና። መን አሚለ አመለን ስራን የሰራ ሰው አሽረከ መዒ ከኔ ጋር ያጋራ ገይሪ ከኔ ውጭ ያሉትን አካሎች ተረክቱሁ ሽርካ ስራውንም ሰውየውንም እተዋቸዋለሁ አለ። ያሳለፍነው አንቀጽ ወዳጁ ማን ነው? ጀነት አስገቢው ማን ነው? እሳት አስገቢው ማን ነው? ወንድሞች አላህ ነው አይደል? እኛ ከአላህ ውጭ ስራችንን ወደ ማንም አካል ልናሳይ አይገባም። ከፍጡራን ማንም ይሁኑ ማን። ልብ በሉ እዚህ ጋር የተጠቀሰው ትንሹ ሽርክ ነው። ትልቁንም ሽርክ ጠቅልሎ ይመጣል። አይደለም እየሄዱ ስግደትን ካላህ ውጭ፣ ሱጁድን ካላህ ውጭ፣ እርድን ካላህ ውጭ፣ መመካትን ካላህ ውጭ መስጠት ቀርቶ ስራዋ ለአላህ እየተሰራች ይዩልኝ ሲገባባት ራሱ አላህ ምን አለ? ሂሳብ ከፋዩ እኔ ተጋሪ የለኝ። ለምንድን ነው በስራዬ ላይ ሌሎች አካላቶች እንዲወዱላችሁ፣ እንዲያዩላችሁ፣ እንዲሰሙላችሁ የምትጠሩት? ስራውንም እናንተንም ትቻችኋለሁ አለ። የአላህ ውዴታ ደግሞ በፍጹም አትገኝም አላሁ ስብሓነሁ ወተዓላ ነቢዩን የላከበትን ዲን ሰለላሁ ዐለይሂ ወሰለም በመከተል ቢሆን እንጂ ይህን ዲን ተመስጋኙ አላህ ሞልቶታል። ሜ ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ